በየብልጉ ቤቱ አመታችንን መቁጠር እንዴት ቅስም የሚሰብር ነገር ነው። በፍጹም እንዲህ ማለት ደቂቃም እንዲሰማሽ አልፈልግም። ምን ዋጋ አለው? ሁሌም እንደምታገባኝ ብቻ እየነገርከኝ የስሜትክ ማብረጃውኝ ይቀር። አንቺ ልጅ ታውቆሻል ግን የምትናገር? አዎ በደንብ አውቃለሁ። በቃ በጣም እየፈራው ነው። እንደ ወንድ ልጅ ያሉብህን ጫኖች ተረድቼ የሙላ መጠበቅኩ፣ ግን ሩም እየቀያየሩ ሻማ ከማብራትና ካጉል ተስፋ አላለፍን። አሁን በዛሬ ቀን ይሄ ይወራል? በቃ ወጥተን ተረጋግተን እናወራለን። አሁንም ሰበብ ታውቃለህ? ብዙ ሴቶች በአጭር ጊዜ አግብተው የማይፈልጉት ትዳር ውስጥ ገብተው የሚበጠበጡት ከጀርባቸው እንዳንተ አይነት ብዙ አመት ያስጠብቋቸው ወንዶች አሰልችቷቸው ስለሚመጡ ነው። በቃ አላቅም። ይሄን ህይወት ለመርኩትና ትዳርን በጣም መፍራት ጀመርኩ። ሴት ነኝ አላሳዝንክም? አንተ ያማረብክና ተፈላጊነትክ ሲበዛ እኔ ደግሞ በተቃራኒው እየተረሳውና ቆሞ ቀር እየተባልኩኝ ነው የሚቀጥለው። እሺ የውጭውን የትዳር ማስፈራራ እንዴት አድርጌ ከሀሳቤ ላውጣ? ሄሎ ማይ፣ አንቺ ልጅ ወይ አግብተሽ አልወጣሽ ወይ ቁም ነገር የለሽ። በየጊዜው እያመሸሽና እያደርሽ እየመጣሽ ዛሬ ብታመሽ ወየውልሽ። ማዘር ናቸው። ለምን ተነሳሽ? አንቆይም እንዴ? አዎ አንቆይም። መለየት እፈልጋለሁ። ስሜታዊ ሆነሽ የማይሆን ውሳኔ እንዳትወስኝ። ስሜታዊ? 5 አመት አንተ መጠበቂ ነው ስሜታዊነት? እኔ ላንተ ታምኜ ብዙ ድልን ማሳለፌ ነው ስሜታዊነት? አንድ እውነት ልንገርህ፣ ነገ ለማልፈልገው ህይወትና ለምገባበት ትዳር አንተ ነህ ተጠያቂ። እሺ ልትሄጂ ነው? ደግሞ ሌላ ህይወት ፍለጋ እንደ አዲስ ሰው መልመድ፣ እንደ አዲስ ደግሞ ተስፋ ማድረግ ይደክማል።